እኔ ምልክ አባት ይሄ ቪዲዮ ስንት ላይክ ካገኘ በዚህ አመት ለኔ ሽምግልና ስልካለክ ባል እንድታገቡ የላይክ ብዛት ስንገጫችሁ ጣታችን ተረከዝ መሰለ። ስለ ፑታንታ ምን ያህል ዕውቀቱ አለን? ፑታንታችንን የምንቀይርበት ጊዜ በየስንት ጊዜ ነው? ለሴት ልጅ ኤቭሪዴይ ቢሆን ኤቭሪዴይ መሆን አለበት። በነገራችሁ ላይ ኪራይ ቤት ነው እንጂ ኪራይ ሰማይ አይደለም። እንደዛ አይደለም የሚባለው። ያከራያችሁን ጣራና ግርግዳ ነው። በምን በገንዘባችን። አቤት የኔ ልጅ አቤት ስልኩን ሲነካካው። እውነት እንደናንተ ወሬና እንደናንተ አገላለጽማ ስልኩን የፈጠረው የናንተ ልጅ ነው የሚመስለው። እንትኑን አሰርቷል። ሽንት መሽኛውን ትልቅ አስደርጉታል። ጮማውን አውጥቶ ከሆዱ እኮ እቃው ላይ ነው እኮ ያደረገው። ሲልኮ አርግ ያለው የሚያሳፍር ነገር የለውም። አርግ ያለው አው አስጨምር ያለው አባባላችሁ እኮ ኢትዮጵያን ኢኮኖሚ 11 በመቶ ያስጨምራችሁ ነው የሚመስለው። ተመልከቱ። ዛሬ ተረባርበን የሚገባቸውን ነገር ካላደረግንላቸው እነዚህ ህፃናት ነገ ከነገ ወዲያ የሚገባንን ነው የሚሰጡን። ከሰቀጥክ እዚህ ምድር ላይ ይሉን ታከረለ ለዛ እኮ የተማሩ ሰዎች ወደፊት የማይወጡ። ተሙዬ ቪዲዮ ጀምሯል። ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል። ይኸው መተናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። እኛም ሞሽ ብለናል። ቤተሰቦች እዚህ ቤት ውስጥ ካሽ ገንዘብ አይሰራም፣ እንዲም ቼክ አይሰራም። ምንም አይነት ማስያዣ አንፈልግም። እኛ ጋር የሚሰራው የሰብስክራይብ መከሯን አርጋችሁ ከርበት ብላችሁ የደወል ምልክቷን ኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ለኔ ለግሴ ለእናንተ ስታደርጉልባችሁ በደስታ ይላል ማለት ነው። ቤተሰቦች ምርትና አገልግሎቶቻችሁ ማስተዋወቅ ከፈለጋችሁ በራችን ክፍት ነው። ይሄው የሶሻል ሚዲያ ሊንኮቻችን እየገባችሁ ማናገር ትችላላችሁ። እንግዲህ የዛሬ ቪዲዮ ማቀርብላችሁ ነው ወንድማችሁ ታሙ ንጉሴ፣ እንዲሁም ከካሜራ በስተጀርባ ከኖሩና ስንሷ ጣፍጦ እንዲሁም አካሽኖ ወገቡ እስኪወብጥ ኤዲት አድርጎ ለእናንተ የሚያቀርብላችሁ ሰብስክራይብ ያላደረጋችሁት ግስላው ወየ የማሮላው አንድ ላይ በመሆን ነው። ቪዲዮ ላይክ እያደረጋችሁ ወደ ቪዲዮ። እኔ ምልክ አባት ይሄ ቪዲዮ ስንት ላይክ ካገኘ በዚህ አመት ለኔ ሽምግልና ስልካለክ ሽምግልና 1 ሚሊዮን ላይ 1 ሚሊዮን እኮ በጣም አልክ ማጥል ሽምግልና መላክም እኮ በጣም ብዙ ነው። እሺ 500 ሺህ። እሺ ጋይስ እንግዲህ 500 ሺህ ሰምታችኋል። እንግዲህ እንዲላክም እንዳይላክም የምታረጉት እናንተ ናችሁ። የድሮ ሽምግልና በከብት ብዛት እንዲሁም ባለ ንብረት ነበረ። ምን አለው ያስተዳድራሉ ያቀማለው ይባል ነበር። ሰሞኑን አቅርበንላችሁ ነበር። ስምህንና ፎቶዎችን አስቀምጡ፣ ብዙ ላይክ ያገኘ አገባዋለሁ። ጀለስን ተመልከቱልኝ። በላይክ ብዛት ሽምግልና ሊልክ ማን ነበር ያዘፈኝ? በእናታችሁ ዘመኑ ላይክ ነው። የላይክ ጥማት መስታወት ላይ የውሸት ማአት መስታወት ዋሸ። ሰው በላይክ ይጋባል፣ ሰው በላይክ ይፋታል። አሁን ትንሽ ቆይታችሁ ትመጡና የባሌን ፎቶ እዚህ ላይ አስቀምጬላችኋለሁ በላይክ ግለጹልኝ፣ እስከዚህም ከሆነ እፈተዋለሁ ማለታችሁ አይቀርም። አረ እንዴት ነው ነገሩ? እኛ እኮ ለእናንተ ባላችሁን እንዳትፈቱና ባል እንድታገቡ የላይክ ብዛት ስንገጫችሁ ጣታችን ተረከዝ መሰለ። አሁን ምርጫ ደርሷል። በምን ልንመርጥ ነው? አሻራም የለው አሻራ በዚህ ሁኔታ ወገንታት ስለ ፑታንታ ምን ያህል ዕውቀቱ አለን? ፑታንታችንን የምንቀይርበት ጊዜ በየስንት ጊዜ ነው? እናም ፑታንታችንን መቀየራችን ለጤናችን የሚሰጠው ጥቅም የሚለውን ከዶክተር አንደበት እስቲ እንስማው ፕሊዝ። ለጥፈው እንደ ሀበሻ እንደ ኢትዮጵያዊ ፑታንታን የመቀየር ባህል ዝቅተኛ ነው እና ወንዶችም ይሁን ሴቶች ጋር ብቻ እንደዛ ሲባል እሰማለሁኝ እና በየስንት ጊዜ ነው መቀየር ያለበት? አሁን አንዳንድ ሰው በቀን 2-3 ይቀይራለሁ የሚል ሰው ሰምቻለሁ። አንዳንዱ ደግሞ ወርም ያደርጋል። ሐሳብ ነው እንዴ? ለሴት ልጅ ኤቭሪዴይ ቢሆን ኤቭሪዴይ መሆን አለበት። ቢቻል ደግሞ ባይ ዘ ዌይ ሴት ልጅ አዝማች አስ ፖሲብል ፓንት ባታረግ ላይ ከውጪ ከስራ ውጪ ቤቷ ከሆነች ውያው ምክንያቱም እዛ አካባቢ ሙቀትና ላብ በተፈጠረ ቁጥር የፈንገስ ኢንፌክሽን ይሄ የመታፈን አይነት ነገር ሲመጣ መጥፎ ባክቴሪያዎች እንዲያድጉና እዛ ጋር ሄልዟን ያሳጣታል። ብቻ ኮምፎርታብል የሆነ ኤሪያ ውስጥ እስከሆነች ድረስ ፓንት ባታረግ ይመረጣል። ፓንትም ካረገች ሪከመንድ የምናደርገው አይነት አለ። ኦኬ ሶ ያዝ የማያደርግ ፕላስቲክ ኮተን መሆን አለበት። ኮተን እና የሚያናፍስ መሆን አለበት። ምክንያቱም ይሄ አንዳንድ ሴንቴቲክ ነገሮች እንደዚህ ልጥፍ አድርገው የሚይዙ እንትኖች ሙቀት ካለ ፈንጋል ኢንፌክሽን ማለት ነው የማህፀን ውስጥ ብቻ ሳይሆን እዛ ኤሪያ ላይ ወንድም ሊያጋጥም የሚችል ነገር ነው። ፈንጋል ወንድ ልጅ ሆነ ሃይጂን ካልጠቀ እንትን ካላለ
ቶሎ ፓንት ረጅም ሙቀት ሰዓት ላይ የሚቀመጥ ከሆነ እያላበው እንትን የሚል ከሆነ ለፈንገስ እድገት ያጋልጠዋል። ስፔሻሊ ስኳር ታካሚ ከሆነ ሃይጂን እና እንትን ማለት ያስፈልጋል። ፓንት የሴት ኤቭሪዴይ ቢቀየር ጥሩ ነው። ወንዶች ማክሲመም 2 days ማክሲመም እኔ እንጃ በየቀኑ ይቀየር። ፕላስ ደግሞ ማዘውተር አለባችሁ ብዬ ወንዶች ቢያውቁ ደስ የሚለኝ ነገር ከሽንት በኋላ like it's not even a thing እንትን ተደርጎ አይታሰብም። ኖርማል ተደርጎ አይታሰብም። ቢታሰብ ግን ጥሩ ነው ቢቀየር ለመሰጠራችሁት። ምክንያቱም አሁን ልክ በሽንት ሰዓት ምናምን እንትን ተብሎ አትሊስት ዋይፕስ ምናምን ፊት ለፊት ቤት ውስጥ ተቀምጦ እንትን ቢባል ጥሩ ነው። ምክንያቱም ጀስት እዛ አካባቢ የሆነ ሙቀትና እንትን ሲገጣጠም ልክ ግንኙነት ሲደረግ አንዴት አጥቤ ልምጣ የማለት ፕሮባቢሊቲው ዝቅተኛ ነው። የእሷን ሄልዝ ለመጠበቅ ወንድ ልጅ የራሱንም እሱ ላይ ምንም አይነት ምልክት እንኳን ባይኖር ስፔሻሊ ያልተገረዙ ወንዶች ደግሞ ይብሳል። በደንብ ሃይጂን ያስፈልጋል። ዶክተር መተሽ ዳር ላይ ሳይንስ ነው አርፈ ይሁን። እኛ ዋናው ሐሳባችን ምንድነው? በቀን ለወንዶች ተብሏል። አንተ በዚህ ጊዜ እኮ የሱሪ ዋጋ ሆኗል። እኔማ ጭራሽ ዋጋው ከመወደዱ የተነሳ ቅጠል ለብሼ መሄድ ነው የቀረኝ። በቅጠል ለነገሩ ከጤና ይበልጣል እንዴ? እንደ ሙልሙል ዳቦ በለው። በእርግጥ ከጤና አይበልጥም፣ እውነት ነው። ይህንን በማሰብ ተግባራዊ ብታደርጉ መልካም ነው ብዬ አስባለሁ። ወገን 3ኛው ዓለም ጦርነት በከፊል ተጀምሯል። ኢትዮጵያ ውስጥ በምን እንደሚጀምር ላሳያችሁ። በነገራችሁ ላይ ኪራይ ቤት ነው እንጂ ኪራይ ሰማይ አይደለም። እንደዛ አይደለም የሚባለው። ያከራያችሁን ጣራና ግርግዳ ነው በምን በገንዘባችን እንጂ ይሄ የሆነ በነፃ ወይ ደግሞ ምጽዋት ራሱ ቢኮን ሰው ላይ እንደዛ አክት አይደረግም። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። በጣም በቃ ነው ጥፍሬና በጥሩልኝ እንትን እንዴ እኛ እኮ ቤት ኪራይ ባንከፍል እኮ ኢኮኖሚካሊ ችግር ያጋጥማችኋል። ይሄን አትዘጉ እንጂ አትስተበሻቀጡብን። ስትናገሩን ስትገላምጡን መውደቂያ እንደሌለን ጎዳና ላይ እንደምንወጣ አክተስ ታረጉ እኛም ከፍለን እንደምንረዳችሁ በገንዘባችን ወቁ። የኔ እናት ማን ያስቀየመብኝ? ማን ነው? የትኛው ልብ ያለው አከራይን ያስቀየመብኝ? በእርግጥ እውነት አላት ይቺ ልጅ። አንዳንድ አከራዮች ሁላችሁንም ለማለት ፈልጌ ሳይሆን አንዳንድ አከራዮች እኮ ጭራሽ ከምንኖርበት ቤት ብንወጣ ጎዳና ምንወድቅ ነው የሚመስላችሁ። ሲሆን አንተ ትብስ አንቺ ትብስ ተባብለን ነው እንጂ አንተ ብስብስ አንቺ ብስብስ ተባብለን ከየት የመጣችሁስ ባህሪ ነው? ያልተማረ ሀብታም ዳን የፈጠረ ይመስለዋል እንደሚባለው ሁሉ ያልተማረ አከራይ መሄጃ የሌለን ነው የሚመስለው እኮ። እንደውም ትዝ ይላችሁ ከሆነ በባለፈው ቪዲዮ ላይ አቅርቤላችሁ ነበረ። በአከራዩ የተገፋችሁ አንድ ተከራይ ፈጣሪ ሾፍ አደረጋትና G+3ውን ገጫት ግጥም ጀዴ እና ከዛስ መታችሁ ኑሩበት አለች። ተበደበ እዚህ ልክ ከበዛማ ከተማችን ላይ G+3 ሊሆን ነው ማለት ነው። ጊዜ ቂጣ ነው፣ ይገለባበጣል። ነገር ምን እንደሚፈጠር አታውቁም። ያገኘ ሰው ያጣል አይደል? ግሴ ሁላችንም ባለንበት ፖዚሽን ላይ አንቀጥልም። ሲሆን በፍቅር አብረን እንኑር። የኔ ልጅ እኮ ስልክ ሲጠቀም ገና 3 አመቱ ነው። ነገር ግን ሶሻል ሚዲያ በስማርትፎን ሲጠቀም በስልኩ በአፉ ገብቶ በመናምን ይወጣል ምናምን ለምትሉ ቤተሰቦች ተመልከቱ ጉዳችሁን። ልጆቻችን ምግብ አልበላ ብለውናል፣ እየረበሹ ነው፣ አልሰማ ብለውናል እና ስልክና ታብሌት ከፍተን ስንሰጣቸው ተረጋግተው ቁጭ ይላሉ፣ ይረጋጋሉ፣ እንዲሁም ፈጣን ይሆኑልናል ብላችሁ የምታስቡ ቤተሰቦች ተመልከቱልኝ። ነገ ከነገ ወዲያ ልጆቻችሁ የምታጡበት መንገድ በጣም ሰፊ ነው። አሁን ቴክኖሎጂ እንዳጠቃቀማችን መልካም ነው፣ ሊሚት ሲኖረውና እድሜና ገደብ የቤተሰብ ክትትል ሲኖረው ነው። ስለ ወሊድ ምናምን እንዲሁም ስለ ቫይግራ የሚያወሩ ልጆች በጣም እየበዙ እኮ ነው። ቴክኖሎጂውም በዛን ያክል ክፉ እየሆነባቸው ነው። እውነት እንደናንተ ወሬና እንደናንተ አገላለጽማ ስልኩን የፈጠረው የናንተ ልጅ ነው የሚመስለው። አቤት የኔ ልጅ አቤት ስልኩን ሲነካካው እኔ ራሱ እኮ አላውቀውም እንዴት እንደሚከፈት። ግን እሱ ገብቶ እንትን ብሎበት ምና ነገ ላይ መሰብሰብ የሚያቅታችሁ ሁኔታ ላይ ነው የምትገቡት። ካሁኑ ነው ቆንጠጥ ማድረግ። እሱ መጥቶ አሁን ቅድም ምንድን ነው ያወራው? ቦርጬን አስወጥቻለሁ ተዋውጥቻለሁ። ቦርጩን ብቻ ለሚያስወጣው አቡቡ ሽንት በሽኛውን እኮ ነው ያሰራው። በቃ በታሪክ የሚያስብል ጉድ ማለት ነው። እኔ ማለት ጾታውን ቀይሯል ነው እንዴ?
እንትኑን አሰርቷል። ሽንት መሽኛውን ትልቅ አስደርጉታል። ጮማውን አውጥቶ ከሆዱ እኮ እቃው ላይ ነው እኮ ያደረገው። እሱም እኮ ስለሷ ሲያወራ ልክ እሱ በቃ እዚህ ጋር ንጹህ ሰው ምንም እንትን የማያደርግ ይሄ እኮ በቃ አርጌያለሁ። የሚያሳፍር ነገር የለውም። አርጌያለሁ። ምን ችግር አለ? አንቺ ፊትሽን ሁሉ ተወጥሮ የለ እንዴ? ፊትሽን ሁሉ ተወጥሮ የለ እንዴ? ምን ችግር አለ ታዲያ? ሊናም እኮ እሱን ቀምሳ ነው ጣፍጧት እስካሁን ከኔ ጋር ያለችው። ምን ያንገበግብሻል? እኔ አልተንገበገብኩም። አሪፍ እና ምን ፊትሽን የለ አፍንጫሽን የለ ታስወጥሮ የለ እንዴ? አንቺ እሱ ሲያወራ ማስቢልኝ ሀቦ ፕሊዝ እሺ እኮ አንቺ ስሜ ይጥራልኝ ብለሽ ድጋሚ የገባሽበትን ምክንያት ንገሪኝ። ከምንድን ነው ስልሽ ልጣታል? ስለአንቺ ሁሉ ነገር ስለአንቺ የተናገረው እሱ እንጂ እሷ ስለአንቺ ምንም አልተናገረችም። ስለአንቺ ጉዳጉድ ያወራው የገዛ ወንድምሽ ነው፣ እሱ አይደለችም። ሊናን ተያት አለች አይናለም ከበደ። እውነቷን እኮ ነው። አይታ ነው። ምንድነው እንዲህ ቱ ያስባለ? አረግሴ እህቶቻችን ጭራሽ ሲለጠጡና ሲተለተሉ ተው ብለን እንዳልጨው በወንድ ግሴ በወንድ ዘለቀ ምሬድ ምን ይባላል እንዴ? ሽሮ መሪያን አው አስጨምሬያለሁ። አባባላችሁ እኮ የኢትዮጵያን ኢኮኖሚ 11 በመቶ ያስጨምራችሁ ነው የሚመስለው። አረ ነውር ሸፈን ሲል ነው ወገን። አረ ደበቅ አድርጉ። ጾም ነው ያለብን ኃጢአት ራሱ በቪቪአይፒ ጋንም ያስገባናል። በርከክ ብለን ይቅር በለን እንደማለት አውጥተን ወንድም አለም የኢትዮጵያ ዋልታ እኮ ቡናና ወቄት ወርቅ እንጂ መውቂያ ወርቅ አይደለም እንዴ? ምን ሆነ ነው ብላችሁ እንደ ሰጋቱራ ዘለቀ ምሬ ማስጠቅጠቅ ጀምራችሁ ጎኑን ለዛውን በጮማ ምን ያደርጋል ጮማ ወገን። በፊት እኮ ሴት ልጅ ስለ እፍረተ ስጋ ሲወራ እንደው ሸፈን ብላ ትንሽ ጆሮዋን ቀሰር አድርጋን ብትሰማ ሮጥትል ነበረ። ጭራሽ አሁን ላይ ፊት አውራሪ ሆኗል እንዴ! እነሱ እኮ ናቸው ኦርኬስትራው የሚመሩት። ዱላሽ ያሳፍራል። ያንተስ በዛ ወንድም አለም፣ ያንተስ በዛ። የዘንድሮ ልመና በአዲስ አበባ ጎዳና ሰውዬው ባላየ እኔ አባት አረ ወይኔ እንዳስቁ። በእርግጥ ነገሩ ትክክል ባይሆንም ቅሉ ረሃብ ጊዜ አይሰጥም። ተዛዝንንም አቡሽዬችን ብላ ይችን ነገር ጎረስ አድርግ እስቲ ይችን ልበስ ተባብለን እንሰጣጥ ነበረ። አሁን ላይ ወንድም በወንድሙ ላይ እርስ በርስ በመጨካከናችን ምክንያት ተመልከቱልን። ይሄ የራሳችንና የኛው ጥፋት ነው። እንደው ትንሽ ለጆሮአችሁ የሚከብድ ነገር አይሆንባችሁ እንጂ እንደውም የተሰማ ያለው ምንድነው? ቤተሰብ ልጅ ወልዶ ጎዳና ላይ ጥልና ልጁ ለምኑና ሰው መጽውቶት የሚያመጣውን ገንዘብ በወር 12 ሺህ ብር ነው የተሰማው። እቁብ ይጣልበታል። አረ ይቅር በለን። አረ እንደውም ይሄ የተዘባነነ የኔ ቢጤ ነው። የባሰውን ላሳያችሁ ተመልከቱ። ግደለኝ መቀመጫው ሸገር አዲስ ሲያምረኝ እኮ ነው መጣጥፍ የት ነው ነብያለው ነው። በጣም ነው የሚያሳዝን እውነት። ለማንኛውም እናንተ ጠግባችሁ ካደራችሁ እንዲህ የተቸገሩ ሰዎችን እንዳዘነጉ ለማለት ያክል ነው። ዛሬ ተረባርበን የሚገባቸውን ነገር ካላደረግንላቸው እነዚህ ህፃናት ነገ ከነገ ወዲያ የሚገባንን ነው የሚሰጡን። ገባችሁ? አዎ ገብቷል። ይገባል። አንተ ቴዲዮ ዝምታውን ሰብሯል። በዚህ ቪዲዮ ላይ ብዙ አነጋጋሪ ንግግሮችን ተናግሯል። እስቲ እናድምጠው። እውነት ነው። ከሰቀጥክ እዚህ ምድር ላይ ይሉንታ ከሌለ እዚህ ምድር ላይ ሰገጤ ከሆንክ ምን ማድረግ ትችላለህ? ለዛ እኮ የተማሩ ሰዎች ወደፊት የማይወጡ ተደብቀዋል። እነሱ በፊት ለፊት በጣም ደፋሮቹ ሰው የማይፈሩት ፈሪሃ እግዚአብሔር የሌላቸው ሰዎች ወጥተው ያንቀጠቅጡልሃል። ቲክታክ ላይ የምናየው እሱ ነው። ትክክል። ጳጳስ ይመክርልሃል ቁጭ አድርጎ እንዴ መች ነው የመጣው ይሄ ዘመን እያልኩ አሁን በሰፊ ነው እያሰፋ ነው ቴዲ። እኔ ኬት ይመጣል ግን አይዲያው እያየሁት ነው። አይዲያው እኮ አይደለም የምታየው ነገር ነው። እውነት ነው። እውነቴን ነው። ከባድ ጊዜው እኔ ከባድ ነው። በልጅነት አስተዳደጌ ትልቅ ሰው ሲመጣ ከውጪ ጫማ አውልቀን እግር አጥበን ጉልበት ስመን ገባ እሽቅድድሙስ እግር ለማጥበቅ ለመመረቅ ሰላም አክበራ
ገባ አሁን እኮ ጭጨው እግርን ያሳጣል እና አውልቀው ብሎ አይ ከባድ ጊዜ ነው። የዘጠናዎቹ ደስ ይላል። አሁን ዘጠናዎቹ ላይ የተፈጠሩ ሰዎች ልጅ ናቸው። ምክንያቱም ይሄ ከ1990 ጀምሮ እስከ 2005 ያለው ጊዜ ደስ የሚል ጊዜ ነበር። ለምን ሀገሪቷም የለውጥ እንቅስቃሴ የጀመረችበት ነበረ። በደንብ ሰው ሰርቶ ከመካከለኛ ገቢ ያለው ወደ ተሻለ ምንም ያልነበረው ሰው ወደ ማግኘት የተዘዋወረበት ዘመን ነበርና ደስ የሚል ጊዜ ነው። በጣም የትኛውም ጊዜ የአፍሪካ መሪ አፍሪካን ጠቅሞ አያውቅም። ጥቂት በጣት የሚቆጠሩ ናቸው። አይ ነው ግን ጥሩ ጊዜ ነበርኛ ያሳለፍ ነው። አዎ አሜን። ምን እንደሆነ ታውቃለህ? ሁሉም ጊዜ የራሱ አይ ነው አካሄድ አለው፣ የራሱ ውበት አለው፣ የራሱ ድምቀት አለው። አይ ነው አሁን ያለንበትን ነገር የምታውቀው ነው። ከባድ ጊዜ ላይ ነው ያለነው። ሰው እርስ በርስ መዋደድ ትተዋል፣ መተማመን ትተዋል። በጣም ችግር አለ። በተለይ አሁን ዲስ ዴይስ የምሰማው ነገር እኛውን ርቀን ስላለን አይደለምና ኢቭን በቤተሰብ የምታየው ነው። ይሄ አይዲያ እኛ ጋር ብቻ ያለ ነበር የሚመስለኝ እኮ እዚህ 4 ማዕዘን ክፍል ውስጥ ሁሌ እንደምንጮህ በቃ እዚሁ የሚቀር ነበር ይመስለኝ። ወገን ስንቱ መሰላችሁ በየመንደሩና በየመንገዱ ጫቱን እያመነጀገ መጠጡን እየጋተ እንደው ስለመለወጥ የሚመክር ስራ ለመስራት ሞራል ሳይኖረው ስለ ሚሊዮነር የተወሰነ ቲፕ ይሰጣል። 10 ሀብታም የምትሆንበት መንገድ ብሎ ነርቨስ ነው የሚያደርግ። ልብስ ከአንድ ሻንጣ በላይ ቤት ውስጥ አይፈቀድም። እኔም ባለቤቴም ልጆቹ ምክንያቱም ትርፍ ነው። አንዳንድ ቤት ያው ሄደህ ታድራለህ አይደል? ቁም ሳጥን ሲከፍቱ ያሉ ልብሱ ራሱ ላያቸው ላይ ሲወድቅ እንትን ይላል። ኦቨር ሆኖ ነክተው የማታውቀው ልብስ አለ፣ ግን እዚህ ጋር ዳው የሚለብሰው የለም። ስለዚህ ያንን ቤት ውስጥ ተግባራዊ ነው ያደረግነው። ሻንጣ አላቸው፣ ያቺ ስትሞላ ይሰጣሉ። ጫማ አላቸው፣ ሲተርፍ ወዲያው ይሰጣሉ። ምንድነው ከልጅን ኮትኩተህ ስታሳድገው እናቴ እኔን እንደሰራች እኔ ደግሞ ልጆቼን ላይ መስራት አለብኝና በዚህ በጣም እድለኛ ነኝ። ፈጣሪም ባርኮኛል ብዬ አስባለሁና ልጆችን ከስር ኮትኩተን መስጠትን ካስተማረን አገር ይቀየራል ብዬ አምንበታለሁ። አይቻልም በእኔም በልጆች። ትክክል ሲስተር። እንግዲህ እናታችን የሜሪ ጆይ ዋና ኃላፊ እንዲሁም ማናጀር ዋና አዛዥ ናቸው እና እድሜ ይስጦት። ቤተሰብ ስጡ ይሰጣችኋል እኮ ለጽድቅ እኮ ለነዚህ አይነት ነገር እኮ ነው እንጂ ግማሹ ለጉቦ ግማሹ ለሌላ ነገር ነው የሚጠቀሙ። ስትሰጡ ለመቀበል ዝግጁ ትሆናላችሁ። ምክንያቱም ከሞላ ምኑን ትቀበላላችሁ? ግስቲ ምንም አያችሁ፣ ተንፈስ ሲል ለመቀበልም ይመቻል። አንተ እንዴዘ ካንጋሮ ሆነ እንደውም አስቴር አወቀ ሱፍ ገበርድ ለብሰ እናለኛ አልልህም የሚለው ሙዚቃ ስታወጣ የገዛው ሱፍ እስካሁን ድረስ ተንጠልጥሎ ቁጭ ብሏል። ቋንጣ ነው እንዴ? ታውጣነስ እንዴ? ጊዜው እንደውም ጾም ነው የሚመጣው። ፋሲካም ረመዳን አለ አይደል? ባሉ የዚህን ሰዓት ጎረቤታችሁን ቼክ አድርጉ። ካላችሁ ለትንሽ ቆንጠር አድርጋችሁ ስጡ። እሱም ሾፍ የሚያደርገው እናንተ ሌሎችን ሾፍ ስታረጉ ነው። እንሿሿፍ እናሹፍ። አሁን ባለትዳሯ ገብታ አስታብሰታ ነው። እንግዲያውስ እዚህ ጋር ቪዲዮን አይተናል። አንሳ በጭራሽ ይሄን ፎቶ አለጥፍም። አንሳ እዩኤል አንሳ። እኔ ጋር እንዳትጣላ እዩኤል ረፍ። እሺ ቆይ እንትን አላርግ አንሳ። እሺ ሁለቱም አረጋሪ ቻቀለፈ ተምታታብኝ። ስማ አስቀምጠው፣ እንዳታነሳ አስቀምጠው። እሱ ይሁን። ለምን ጅቦ ራሱ መጣለቀል እኔ መከራዋን ካላሳየኋት እኔ አይደለሁ። እቺ ማለሌ ስራ የፈቱ ወንዶችን በገንዘብ የምታማልክ ባለጌ ሲምሎ ዶክተር። እሱን ተው። ቆይ ድራማውን ለምን እንደፈጠረችውና ለምን እንደፈለገችው እኔ አውቃለሁ። ቬሮኒካም ባለጌ ናት። ይኸውልህ ቬሮኒካም የሰው ባል ጋር መሄድ የለባትም። አለሌ ናት እሷ። ቆሻሻ ናት። አስር የጠራት እዩት። አዎ የምሬ ነው። እኔ ተሰምቶኛል። ለምን ስማ፣ ባለትዳር ስማ፣ ቫይብሬተር አሁን እኮ ጆከር እና አንተ ማለት ነው ቬሮኒካ ባል ሚስት እንዳለው አውቃ ሚስቱ ነፍሰ ጡር እንደሆነች አውቃ ነው። ኖ በማል እኮ ተፋተው ሊሆን ይችላል። ስለዚህ ገብታ ትንገረን ነው። ከሷ ጋር ከተለያየ ከስንት ጊዜ በኋላ ነው ቬሮኒካን ያገኘው። ደግሞ በርዴ ስታከብርለት ምናምን ነገር ነው ያወቅ ነው ያየ ነው ቪዲዮን። ሰላም ኢዩኤል፣ ሁላችሁ እንዴት ናችሁ? አርቲስት ነው
አለው እኔ ላንተ አንድ ጥያቄ ጠይቄህ ልውጣ። እቺ ልጅ ልክ ነህ አሚን ችት ተደርጎባት ከሆነ መጠየቅ ጥሩ ነው። ግን ቬሮኒካ ምናምን የሚባለው ነገር እቺ አራሷ ልጅ የፖስተችውን ለምን አነሳችው? ከአርቲስቷ ጋር የተመላለሰችውን ቴክስት የተጻጻፈችውን ፖስታ ለምን አነሳችው? እውነት ካላት እንደ ፖስተችው መጣ ለምን እዚህ ሐሳብ አትሰጥ? ስለ ቬሮኒካ ማለት ነው። ይሄን ጠይቃ ሳባትና ትግባ ለምን እንዳነሳችሁ አለች እኮ ኮሜንት ላይ ነው። እኔ ግርም የሚለኝ በሰው ህይወት ውስጥ ገብታችሁ ኢንጂነር የምትሆኑት ነገር ነው። ግሴ አውራ ጉዳዩን ይዘንላችሁ ያልመጣ ነው ስለማይመለከተን ነው። አዎ ስለማይመለከተን ነው። በሰሞኑ እንግዲህ አርቲስት ቬሮኒካ እንዲሁም አርቲስት ሙሉዓለም የፊልም ባለሙያው አንድ ላይ ያሉበትን ፎቶ በሶሻል ሚዲያ እየተሸራሸረ ነው። ባለጉዳዩ እንዲሁም ባለቤቶቹ በሌሉበት እንዲህ ሰው ቤቱን ከፍቶ ተጨንቆ ከኑሮ ውድነት በላይ እንዲሁም ከአሁኑ ሶስተኛ ዓለም ጦርነት በላይ እንዲሁም ከዘይት ይቅር ኦይል በላይ ሐሳብ እየሰጠበት ነው። አረ እንቅልፋቸውን አጥተዋል። ተመልከትልኝ እንግዲህ ያልበላህን አትከክ። ባለቤቶቹ ተጨንቀው አማክሩን እባካችሁ ሐሳብ ለግዙን ባላሉበት ሁኔታ ቤታቸውን ከፍተው መተው ሐሳብ ይስጡ። አሁኑኑ መተው መረጃ ያቀብሉን። ፖስቱን ለምንድን ነው ያጠፋችው? ለምንስ ደለተች? ለምንስ ሁለቱ ፎቶ ተነሱ? ማከለ ኮሜንትም አድርጋለች ተብሎ ነበረ። ለምን ኮሜንት አደረገች የሚሉ ነገሮች እየተነሱ ነው። ምን አገባን? ምን አሰንተ እንደው ጥፍሩ ካለ እኮ የሚያሳክክ ነገር ብዙ ነገር አለ። ይሄውላችሁ በዚህ ሰዓት የሰው ልጅ እንደማስታርቅ ማድ ገብቶ ሽማግሌ እንደመሆን ነገሮቹ ወደ ሰላም እንደመመለስ ምን እየሆነ እንደሆነ ተመልከቱልኝ። ምንድነው የምትፈልገው ከኔ? ከዚህ በኋላ አጠገቤ እንዳደርስ አልፈልግህም። በቃ አሰማም እንደ አንተ እንዴ አንዴ ይቅርታማ ስጠኝ፣ ድንጋዩን ስጠኝ። ለምታባት ሰውየውን አልጆልት መጪ ይከራያ ምን ማለት ነው? ድንጋይ እኔ እየለቀምኩ እኮ ችግር የለውም እከፍላለሁ። በቃ ትከፍላለህ እንዴ? ከሆነ ብር ጨምሪውና እኔ ልምታልህ። እሱ ይሻላል። ምታልኝ፣ በቃ እንዲሁ ምታልኝ። ተጣላችሁ ከሷ ጋር ተጣላችሁ ብትታረቁ አይሻልም? ሰላም ይሻላል። እሷ ላከችን አንተ እንመታ ነበር። ግን እኔ አሁን ብሬን ትቼ ገቤን ትቼ የእናንተ ሰላም ይሻላል ብዬ ነው። እሺ ታረቁ። እሺ በቃ እሺ ላስታርቃችሁ። አልፈልግም፣ በቃ አልፈልግም አለች። አሁን ሁለቱም ይስማሙ፣ ከሁለቱም ኮሚሽን ሊበላ ነው ማለት ነው። አልተስማሙም። በርግዶ የድንጋዩንም የሰርቪሱንም ይበላል። ተመልከቱልኝ። ሰውን በዚህ ሰዓት እየሆነ ያለው ምንድነው? በነገሮች ተጠቅሞ መውጣት ነው እንጂ አንቺም ተይ አንተም ተው ነገሮቹ ይብረዱ የሚል ነገር ውስጥ መግባት ትተናል። ምን ቆርጦን በዚህ ሁኔታቸው? አረ ለምንድን ነው ዛሬ ቁርስ ያልበላው? መተ ላይቭ ላይ መልስ ሰጥ ብለው መደብደባቸው አይቀርም። አረ በሬ ልዝጋው። አረ ወይኔ ችላትኝም እኔም ችላ አልልም። እስከዚያው ድረስ ደግሞ ባለው በተሰራውና በተሰረረው እናዘግማለን። ችግር የለውም። ምክንያቱም ለምን መሰለህ ያን ደስ የሚፈሰግ ማለት ነው። በቃ እና ያን አድርገን ከዚያ ሲፈሰግ ደግሞ ደቁም ነገሩ ገብተን ጾም ነው። ወደ ሸላጥብስም ሆነ ወደ ቅሉም ሆነ ወደ ተለያየው ሁኔታ እንገባለን ማለት ነው። ውዷ በጣም እኔ ፍቅር እንደ ጎጃም ትለያለሽ ቅርቅር አንቺ የኔ መውደድ አንቺ የኔ ፍቅር ሞተ ፍቅርሽ ቀሰቀሰኝ ሌሊት እንደ መርዶ እግዚአብሔር ሲቆጣ ይጥላል በረዶ። አንቺማ ፍቅርዬ ፍቅርሽ ቀሰቀሰኝ ሌሊት እንደ መርዶ። አሁን አንተ ጀነጀንኩ ግድግዳ አስደግፌ አበሰልኩኝና ነገ ላይ ጠብሳለሁ ትላለህ። ድንገና አባት ይሄው በዚህ ሰዓት ቀረ። በዚህ ሰዓት ሼቦቹ ጋር ነው ጨዋታ ያለው፣ ትላልቅ ሰው ጋር ነው ጨዋታ ያለው። ወገን የቃላት አደራደር እንዲህ ታየኝ። በዚህ ሰዓት ልጅቷ ባናቱ ተተክላ እምጡ ተግባ ስምጥ እኔ እንጃለኝ። እኔስ አስታውሳቸው ግን እነዚህን ሰውዬ ምን ልሁንልሽ ምን ትሆኝልኝ ነው ጨዋታው ያሉት ሰውዬ ናቸው። አበሳሰል ትጠላላችሁ ሶሻል ሚዲያ ላይ። ጊዜው የሽማግሌዎች ነው ስላችሁ ልታምኑኝ ይገባል። ይሄ ደግሞ ጠጠር ያለ ነው። እስቲ ተመልከቱልኝና ፍርድ ስጡበት። በግሬ ነካ ሰረጋት ከፈተችልኝ። ውስጡ ተኛ አልኳት። መጣች፣ ተኛች። እቅፍ አልኩና እዚህ ግንባሯ ላይ ሳም አረኳት። ይቅርታ ግን ሳም አረኩና ወደዚህ ወደ ከንፈሯ አልኩም። እሺ አንቺ አታዳምጪ። ተዋወቅንና ትንሽ በእድሜ በለጥ አለችኝ።
ተሳቸው አሁን ውሽማ ባረግ ሚስት ባረግ እንዴ ያልኩና ዝም አልኩ። ሳይች ልጅ የእህቷ ልጅ ነች። መጣች ተልካን የመጣችው አየዋት። ማን ፈልገሽ ነው? እናቴን ፈልጌ ነው አለችኝ። እሺ አልኩና ሄደች። አንድ ኮሎኔል ጓደኛ አሉኝ፣ የቢኒያም አባት ጓደኛ። እቺ ሲሳይ እንደው ቤቷ እንዴት ነው አልኳት። ቤቷ እኮ ጠላም አለ አረቄም አለ አሉኝ። እሺ እንሂድ አልኳቸው። ሄድን። እኔ አልጠጣም። ነይ ጠላውንም አረቄውንም አንጭላቸዋል። ጠርሙስ ጠላና አረቄ ቅጅ አልኩ። ቀጠሽ ለአንተስ አለች። የታሸገ ነገር የለም አልኳት። ቢራ አለ አምጪ አንድ ቢራ አልኳትና ቢራ ይዘን ቁጭ እንዳልን እንዴ ኮሎኔል ወይ እቺ ልጅ እስቲ ንግግሯ ምን አቀባበሏ ደስ ይላል፣ እስቲ ጥሯትና ፈልጋታለሁ አልኳቸው። ጠሯት። ነይ አልኳት። በእዚህ ለማነጋገር የሚፈቀድልሽ አይመስለኝም፣ ግን ወጣ ብለሽ አስፋልት ላነጋግርሽ ነገ 4 ሰዓት አወጣሁና የቢራውንም የጠላውንም ሂሳብ ቁረጭ አልኩና 50 ብር ሰጠኋት። ዘጉ ሂሳብ ሰጠኋትና ነገ 4 ሰዓት ይዘሽ ነው ያልኳት። መጣች። አዎ መጣች። ይዛ ስትመጣ ነይ ግቢ ታክሲ አልኳት። ሾላ ሄድን፣ ገበያ ሄድንና እሺ ሹራብ፣ ቀሚስ፣ ነጠላ ጫማ እሺ ገዛሁላት። ጸጉሯ ምንጭርጭር ብሏል። አስተኮስኳት። አንድ ቢራ አልጋብዝሽ አልኩና ይሻለችና እንደለበሰች እኩና እንትን ለስላሳ ከፈትና ውስጡ ጂን ጨምርበታል። እንዴ ለስላሳው ላይ? አዎ እሺ እሺ ጂን አስጨመርኩና አሽግና አምጣ አልኩት። አመጣ ሰጣት። ለእኔም ቢራ ሰጠኝ። ጠጣን። ዳቅ 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 አድርገችው። በጣም ጥሩ አልኩና የሚቀጥለው ግን ይቅር አልኩና አሁን ደገመች። ሰደክም ወይ ሰርዬ እባክሽ እንቅልፍ የመጣ ልተኛ አልኳት። የት ተኛለህ? አልጋ ልከራይ ግባ ተኛለች። ገባሁና ቁጭ አለች ወንበር ላይ። ውልቅልቅ አልኩልኝ እና ልብሴን እዘጥ አልኩና ተኛው። ውሸቴን ነው፣ እንቅልፍ አልያዘኝ። እሺ ወይ ሰርዬ ነው የተኛ። እሺ እሺ አሁን ከንፈሯን ግጥም አልኩ፣ ነከስኩና ያዝኩና ስዳብሳት ጡቷም ደስ ይላል፣ ጭኑም ደስ ይላል። እሺ በግሬ ነካ ሳረጋት ከፈተችልኝ ውስጡ። እሺ እሺ የሰማችኝ ነው እሷ። ኧረ ጆሮዬን ይዣለሁ ጋሼ፣ አልሰማሁም የእውነት። ፍቅራችን ቀጠለ። እሺ አረገዘች። ከምኔው ቁም ነገሩ እሱ ነው። ደስ አይልም? ደስ አለኝ በጣም። እሺ የእርጉዝ ልብስ ገዛሁላት፣ አሳመርኳት። በቃ ምን አባቱን ስናልኩልና ግቢ ቤት አልኳት። ገባን። እሺ ያው ድህነት ነገር የለም። ገባን። ያው አለች አሁንም እግዚአብሔር ይመስገን። 4 ልጅ ዱብ አድርገችልኝ። ዋው 4 ልጅ በተከታታይ እኮ ነው። ብቻ የክርስትና ውለታ አብሬ ነው እንዴ? ኦ ክርስትና የተነሳ ወንድም በ40 በ80 አንድ ነች ሴት። ስንል እኔም ትንሽ ቧጠጣለሁ፣ ስራም ወዲያም ወዲህም እላለሁ፣ ቆፋፍራለሁ። ግን እንደ ድሮ መኖር ባልችልም አይ እላለሁ በቃ። ስንል አሁን ልጆቼም በቃ እየቧጠጥኩ እናስተምራለሁ። ሰው ከወደደ አትወድቅም። እንግዲህ አሁን ላይ ያወሩት የወጣትነት ጊዜያቸውን ነው። እኛ ስንሰማው ትንሽ ከበድ ቢለንም ከትልቅ ሰው ብዙ ነገር ይገኛል ብዬ አስባለሁ። እንዳሁኑ ጊዜ ጨዋታ ማብዛት እንዲሁም አተካራ ማብዛት የለም፣ ወደ ገደለው ነው። እኔ አልተስማምበትም። ጊዜ ተስማምተበታል? በምኑ? በአጠባበሱ። ይሄ አጠባበስ አይደለም ጋሼ፣ ቅቅል ነው ይሄ። ቀጥታ ነው የቀቀሉት ጋሼ። በእናንተ ሰዓት ደጉ ጊዜ ስለነበረ ነው። መከዳዳትም እንዲሁም መወሻሸት አልነበረም። እርግዝናም ካለ ትዳር ውስጥ ይገባል። አሁን እንዳሉት 4 ልጅም ይወለዳል፣ አብሬ ይኖራል በችግር ውስጥ። አሁን ላይ ይሄ ነገር ቢፈጠር ግን ከባድ ነው። እስቲ ኮሜንት ሴክሽን ላይ አስቀምጡልን። ባለትዳር ነሽ፣ የ3 ልጆች እናት ነሽ፣ ግን ባለቤትሽን አይተነው አናውቅም። አለ የለም አለ የለም የሚለው ነገር ብቻዋን የምታስተዳድር ሴት ነው የምትመስዪው። እና ክሬዲት እየወሰድሽ ስለሆነ እንደው አለ ወይ? ባለቤቴ አለ። ግን ምንድነው እኔ ያው ሚዲያው ላይ ስትሆኚ
ለተመልካቾች የሚመለከታቸውን ብቻ ነገር ነው የምትነግሪው። ኤሚ በራሷና በቤቷ የሚያልቅ ብዙ ነገር አላት አይደለ? ሰው ቢያውቀውም ባያውቀውም ምንም አንቺ ጋር ጉዳዩ የሆነ አንቺና እግዚአብሔር ጋር የሚያልቅ ነገር አለ በቃ አይደለ? ደግሞ ለዛ የራሳችን የሆነ የግል ነገር አለን። እኔ ፋሚሊያቸውን አስገዳጅ ሁኔታ ካልሆነ ፋሚሊያቸውን ሚዲያ ላይ ባያመጡ ጥሩ ነው ከሚሉ ሰዎች መካከል አንዷ ነኝ እኔ። ብዙ አላበረታታም። የስ ከልጆቼ ጋር ፋን ምናምን ሳረግ እታይ ሊሆን ይችላል፣ ግን ዲቴል ልጆቼ ለብቻቸው የሆነ ቦታ ላይ እንትን ማለት አልፈልግም። እንደውም አንድ ቲቪ ቻናል ላይ ልጆችሽን ፈልጌ ነበር ምናምን ነገር አለችኝና እና የጋበዘችኝ ጋዜጠኛ ራሱ ልጆቿን አሳይታ አታውቅም። እንዲህ ጀርባቸውን ባላቸውን ጀርባ እንደሚያሳዩት የለም። ጀርባውን እንኳን ብታሳየን ምን አለበት? እንድንጠረጥር ይሄ ነው እንዴ? እና አይሆንም ምናምን ነገር አልኳት። ከኔ ጋር ነው ፋን የሚያደርጉት። ከዛ ውጪ በምንም አይነት የሚዲያ ቻናል ላይ ብዙም እንዲገኙም አልፈልግም። ገና ናቸው፣ ለዛም የደረሱ ልጆች አይደሉም ያሉት እና ፋሚሊያቸውን ከሚያወጡትን ሰዎች ላይክ ብዙም አላበረታታም። ላይክ ባለቤቴም ደግሞ አይፈልግም። ብዙ የንግድ ዓለም ውስጥ ያለ ሰው ነው ምናምን ወደዛ ወደዚህ ውስጥ ነው። አዎ ወደዛ ወደዚህ ሲል የሚከርም ሰው ነው። ብዙም ጊዜም የለም ለሚዲያው። እንትን ፖስታችሁ ምንድነው የፖስታችሁት? ቆይ ምናምን ይላል። ይሄ ነገር ግን አሪፍ ነው ምናምን ይባላል። ግን ከዛ ውጪ ያው ስራችንንም አድናቂያችንም ማን ነበር? ደስ አይልም እና እንደሱ ሲሆን በጣም ታግዣለሽ። ያ በጣም ምክንያቱም እኔ ሁሌ እላለሁ የባሌ በጣም አድናቂ ነኝ። በጣም ሰው ደጋፊ ትሆኛለሽ። ከዛ በስራው እያንዳንዱ ቀደም በጣም እየተደነቅሽ ነው የምትሰሚው የምታዩም። እና የሚገርማችሁ ብዙ ብልጥና ብልህ ሴቶች ስኬታማ ናቸው ታውቃለህ። እስካሁን ድረስ ሲወራባት የነበሩ ነገሮች በጣም ብዙ ነበሩ። በተለይ ሲንግል ማምናት፣ ባሏ አብሯት የለም፣ ብቻዋን ልጆቿ የምታሳድገው፣ ይሄ ሁሉ ነገር እየተባለ ነው። ከዛ ጀርባ ያለው ግን ባለቤቷ ሶሻል ሚዲያን ጭራሽ የማይወድ ለኦዲየንስ መስጠት ያለባችሁን ነገር ብቻ ትሰጣላችሁ። ከዛ በኋላ ማውራት ካለበት እኮ በዛ ልክ ነው የምታወራው። ግሴ የግሴ ነው ትክክለኛ ስም ያቅሰዋል የለም። እናም ሶሻል ሚዲያ ኢንፍሉዌንሰር እሱ ካሳያችሁ ነገር ውጪ ምንም ነገር የምታውቁት ነገር የለም። ከጀርባ ሌላ ሰው ሊሆን ይችላል። እዚህ ፍቅር ሚስቴ ስለ ፍቅር ማብራራት ከጀመረች ፍቅር አልቆባታል። ፍቅር አይብራራም፣ ይኖራል። ፍቅር ይኖራል እንጂ አይብራራም። አንዳንድ ጊዜ እወድሻለሁ እሞትልሻለሁ፣ ይሄ ሰውዬ እሞትልሻለሁ ካለ 10 ጊዜ እየተቅለበለበ የጊዜ ጉዳይ ነው እንጂ እገልሻለሁ እያልሽ ማለት ነው። ስለዚህ ፍቅር አይብራራም። ክርስቶስ ፍቅርን አላብራራም። ምንድነው ፍቅርን የተብራራው? መስቀል ላይ ያብራራ። እኛ ተረጎምንለት። ችንካሩን ስናይ ቁስሉን ስናይ ፍቅሩን አየ ነው። እግዚአብሔር ፍቅር ነው ማለት ይሄ ነው። ፍቅር ሲተነተን ምን ማለት ነው ሲባል ፍቅር ይኖራል እንጂ አይብራራም። ስለዚህ ወንዶች ሚስቶቻችን ውደዱ አለና ክርስቶስ ቤተክርስቲያንን እንደወደደ ወዶ ምን አደረገላት ይልና ቅዱስ ጳውሎስ ያን ሁሉ ዋጋ ከፈለላት። ስለዚህ ባሎች ሚስቶቻችሁን ውደዱ ማለት ዋጋ ከፈሉላቸው፣ ተረዷቸው፣ አዳምጧቸው። እንደውም በዚህ በጴጥሮስ መልእክት ላይ ምንድነው የሚለው? እናንተ ወንዶች ሚስቶቻችሁን አዳምጧቸው ከመይት ታቀፍ ጸሎትክሙ፣ እነሱን መስማት ከተሳናቸው ጸሎታችሁ ከንቱ ነው ይቀራል። ምክንያቱም አንቺ ባልሽን ከሰማሽ እግዚአብሔር ይሰማሻል። አብርሃምና ሳራ ስለሚደማመጡ ነው አብርሃምና ሳራ ቤት የገባው እግዚአብሔር እንጂ ቤታቸው እኮ የረባ ቤት እኮ አይደለም። እንደ ለቅሶና እንደ ሰርግ የሚነቀል የሚተክል ድንኳን እኮ ነው። ሰናዖር በሚባል ሀገር እኮ የተገነባ ትልቅ ፎቅ ነበር። ያንን ፎቅ አፍርሶ እግዚአብሔር ከሰዎቹ እንጂ ከድንጋይ ቁም ነገር ጉዳይ ስለሌለው ያንን ሰማይ ጠቀስ ፎቅ በነፋስ የደረመሰ ያፈረሰ እግዚአብሔር የገነቡ ሰዎች ከቆለሉት ድንጋይ ያልተሻለ ጭንቅላት ስለነበራቸው እነሱን ትቶ አብርሃም ድንኳን ውስጥ ነው የገባው። የአብርሃም ድንኳን እኮ እንደ አጎንብሰሽ የምትገቢበት እኮ ነው። እግዚአብሔር እኮ ገብቶ ስላሴ ቁጭ አሉት እኮ አብርሃምና ሳራ የሚያድሩበት ቤት እኮ ነው። ምክንያቱም ይሄ ሩካቤ ዘበ ሕግ ነው የሚባለው። የእውነተኛ ባልና ሚስቶች አልጋ በእግዚአብሔርና በመላእክቱ ጥበቃ ይደረግለታል። ያ ምክንያቱም ይሄ ክቡር አውስቦ በኩልሄ ወለምስካቦ ሙኒ አልቦቱ ስበት፣ ጋብቻ በሁሉ ዘንድ የተከበረ ነው፣ ምኝታው ንጹህ ነው የሚለው። ምኝታው ንጹህ ነው ማለት አንሶላ 10 ጊዜ ይታጠባል ማለት ነው። ውድ ብርድ ልብስ ወይ ውድ ፍራሽ አለው እፍ ብለሽ አፈር ላይ ብትተኝ ሩካቤ ዘበ ሕግ ንጹህ ግንኙነት ይባላል። ስለዚህ
አሁን ወንዶች ታዘዙ ተባሉ ሚስቶች ታዘዙ ተባሉ እሺ ወንዶች ውደዱ ተባሉ ግን ትልቁ ሸክም የተሸከሙት እኮ ተረርተውት ከሆነ ባሎች ናቸው አይደል ምክንያቱም ባሎች ማን እንደወደደ ነው ክርስቶስ ቤተክርስቲያንን እንደወደደ ወዳችሁ ምን ፍቅር ዋጋ ያስከፍላል ታውቂያለሽ የወደደ ሰው ዋጋ ይከፍላል የወደደ ሰው ይንከራተታል ያፈቀረ ሰው ይንከራተታል ትክክል እንደው በልብ ወለድ እንኳን ስትመለከቺ ሰብለ ወንጌልና በዛ የከፈሉት እኮ ታውቂያለሽ አይደል ትክክል መቼም ደራሲዎቹ ሲያወሩልን የገሃዱ ዓለም ነጸብራቅ ነው ብለውናል ብዙ በዛቦች አሉ ብዙ ሰብለ ወንጌሎች አሉ አይደል ለፍቅር ብለው ዋጋ ይከፍል ለዛውም ለምድራዊ ፍቅር ማለት ነው ስለዚህ ፍቅር ከመታዘዝ ይልቅ ማፍቀር ዋጋ ያስከፍላል መታዘዝ ደግሞ ከመስዋዕትነት ይበልጣል የፍቅር መታዘዝ ነው እንጂ ይሄ ጉልበጠም እጅ ጠምዙ የሚታዘዝ የተገዥነት የባርነት የበላይና የበታችነት የገዥና የተገዥነት አይደለም ይሄን ማወቅ ያስፈልጋልና እንደውም በደርግ ጊዜ ይባላል አንድ ሰው ሲናገሩ ሃይማኖት በወንድና ሴት እኩልነት አያምንም ስለዚህ ሴቶችን ተገዙ ሲል ወንዶቹን ውደዱ ይላል ወንድ የመውደድ ሀብት ጸጋ ሲሰጠው ሴቶች ላይ ግን የማፍቀር የመገዛት የመታዘዝ ግዴታ የተጣለባቸው ግን ንባቡን በትክክል አልተረዳውም አየሽ መጻሕፍት የሚበልታቸው የሚተነትናቸው የሚያመሰጥራቸው ይፈልጋሉ አባቶቻችን ለዚህ ነው ሐዋርያት ጻፉ ጽሁፉን ሊቃውንት ተረጎሙ ለምሳሌ አንቺ ክትፎ በልተሽ ታውቂያለሽ አይደል ክትፎ ከመሆኑ በፊት ምን ነበር ስጋ ነበር ስጋ ከመሆኑ በፊት ደግሞ ተለያይቱ ምን ነበር በሬ ነበር ያ መቼም ክትፎ ቤት ሄደሽ በሬ አንጧት አይደል ፋርማሲ ሄደሽ እኮ ቅጠላ ቅጠል አንጧት ትክክል ፍራፍሬ አንጧት ኪኒኑ መርፌው ሽሮፑ ከቅጠላ ቅጠል እንደተመረተ እናውቃለን ግን ምንድነው የምትይው ፋርማሲ ሄደሽ የመድኃኒቱን ስጠርተሽ ስጋ ቤት ክትፎ አለ ወይ ነው የምትይው እንጂ በሬ አለ ወይ ፈናላ አይባልም ልክ መጽሐፍ ቅዱስ እንደ በሬው ብትወስጂው ሊቃውንት ደግሞ ልክ እንደ ክትፎ እንደ ጥብሱ ይፈተፍቱታል ይበልቱታል ይተለቱታል ንባቡን ያመሰጥሩታል ምስጢሩን ያብራሩታል ይሄ እንዲህ ለማለት ተፈልጎ ነው እና መጽሐፍት ተንታኝ በላች አራጅ ከታፊ ያስፈልጋል ልክ የክትፎ ባለሙያ አለ አንቺ ባለሙያ ነሽ ክትፎ ጎበዝ ነሽ በጣም ጥሩ እንደኔ ባለቤት ማለት ነው እሺና ክትፎ ባለሙያ ሲይዘው ክትፎ ይሆናል ያ ክትፎ ግን መጀመሪያ ምን ነበር ብዬሻለሁ በሬ ነበር ምናልባት እኮ መንገድ ላይ በሬ ይወጋኛል ብለሽ የሸሸሹ በሬ እኮ ነው ክትፎ ነው እየተባለ እንግዲህ መጽሐፍ ቅዱሱ ካልተበለተ ካልተተነተነ የሚዋጋ በሬ ነው ክትፎ አረ ሚገርም አገላለጽ እዚህ ላይ ምንም የምጨምረው ነገር የለም ነገር ግን እዚህ ሶሻል ሚዲያ ላይ መጣችሁ ፍቅሬ ብትሬ መምሬ አረ ነገሬ ለምትሉ ነው የፍቅር ትርጉም ከመናገር በላይ ቢገባችሁ መልካም ነው ብዬ ስለማስብ ነው ይሄ ቪዲዮ ይድረስ ለተተኪው ትውልድ ጠቅላላ ተተኪው ትውልድ ወንድሞቼ ከናንተ ውስጥ አሁን አንድ አጥቼ ነው በጣም አዝኜ ነው ይሄ ቪዲዮ የሰራሁት በጣም ወደው በጣም ብዙ የተመኘውለት ልጅ ነው በጣም አዝኛለሁ ለቤተሰቦቹ መጽናናትን እመኛለሁ ሐረርጌ ቁልቢ ላይ ነው አደጋው የደረሰው በዚህ ሹፌር በዛ ሹፌር ብዬ የሆነ መፈርደው ነገር የለም እና እባካችሁ ሹፌር ወንድሞቼ ጥንቃቄን አድርጉ ሌላ መልእክት የለኝም ወላሂ ምንም ያላየ ልጅ ዛሬ አጣን ይሄንም እኔ በጣም ስለምወደው ነው ልጁ በጣም ብዙ ነው የተመኘውለት ወላሂ ሁለት ሰው ደውሎ ሲነግረኝ አረጋግጬ ነው ቪዲዮ የሰራሁት ሐረርጌ መስመር የሀገሬ ልጅ ያቀኛል አያቀኝም አያቅም በጣም ጥንቃቄ እናድርግ ቤተሰቦች ወዳችኋለሁ አከብራችኋለሁ እንደሰማችሁት በጣም የሚያሳዝንና ልብ የሚነካክ ነው እባካችሁ አሽከርካሪዎች በኃላፊነትና በስነ ስርዓት በዝግታ ለመንዳትና ለማሽከርከር ሞክሩ እናም ህይወቱ ላለፈው ወንድማችንን ነፍሱን ባጸደ ገነት ፈጣሪ አምላክ ያቆይልን በተለይ አሁን በመኪና አደጋ በጣም የምናጣቸው ቤተሰቦቻችን እየበዙ መጥተዋል የመኪና ቁልፍ የምትሰጡ ቤተሰቦች ለህፃናት ልጆች እባካችሁ ምን እንደሚፈጠር አታቁም ሰው ሰራሽ ነገር ነው
ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል 100% ኮተን። ግን ሰብስክራይብ አላደረጋችሁም፣ ላይክ አላደረጋችሁም፣ ኮሜንት አልጻፋችሁም፣ እንዲሁም የደወል ምልክቷን አልተጫናችሁም። ይሁን እኛ ባናያችሁ ይስማያል። የመጣ ነው መንገድ ያሳዝናል። አንተ ተው አታዝፍኝ፣ ጤና የለውም እንዴ? ግሴ እንኳን ያሳዝናችሁ። ተው ግን ተው። በቃ ማላዘን ነው ጨርሶ ስራ። ቴንክ ዩ